ክብር ከፍ ያደረገኝ ጣቢያዬ ኢቢኤስ ቴሌቪዥን በእጅግ በጣም አመሰግናለሁ። በጣም እመኝ ነበር። ተረኛው የኢቢኤስ ተሰናባች ታውቋል። ኮከቦች ኢቢኤስን መልቀቃቸውንም ቀጥለዋል። ነው ብስንካ ነው፣ ልዩ ነው፣ ድንቅ ነው፣ ናፍቆት ነው። ኢቢኤስ አሁን ከባድ ፈተና ገጥሞታል። ይህም የመዝናኛ ፕሮግራሞቹ በተለይም የቅዳሜና የእሁድ መዝናኛ ፕሮግራሞቹ እይታ እንዳይቀንስ የሚያሰጋ ሆኗል። በርካቶችም ምን ሆኖ ነው የጠፋብን የማናየው ብለው ሲጠይቁ የነበረው ለተከታታይ ሳምንታት ያልታየው በማለት ሲጠይቁ ሐሳብ ሲያነሱ የሰነበቱት በቅዳሜ ከሰዓትና በእሁድ ፕሮግራሞች አንድ የቀረው በእውቀት በአቀራረብ ችሎታና በተወዳጅነት የሚለየው ጋዜጠኛ ዮናስ ከበደ ከኢቢኤስ ጋር ተለያይቷል። ኢቢኤስ ዮናስን አጥቷል። ዮናስ ከኢቢኤስ ሲለቅ ግን እንደ ሌሎች ወደ ሌላ ጣቢያ ለመዘዋወር ኢቢኤስን ለመክዳትና ሌላን ጣቢያ ለመጥቀም አይደለም። ይልቁንስ ከሀገር በመውጣቱ ምክንያት ነው። ዮናስ ሚስቱና ልጆቹን ይዞ ነው ካናዳ የበረረው። ጉዞም ሙሉ በሙሉ በዚያው ለመኖር ሲሆን ከኢቢኤስ ቴሌቪዥን ጋርም እንዲለያይ ምክንያት ሆኗል። ከሱ በተጨማሪ ግን ለዮናስ ሀገር መልቀቅ ሌላኛው ምክንያት የእስራኤሉ ጉዞና በሱ ላይ ያመጣቸው መዘዞች ለዮናስ ምቾት የሰጡት አይመስልም። በእስራኤል ኤምባሲ ጋባዥነት ወደ እስራኤል አቅንቶ ሀገሪቷንና የሃይማኖት ቦታዎችን የጎበኘው ዮናስ ከበደ ሲመለስ እንዴት ሕፃናት ጨፍጫፊ ሀገር ትሄዳለ? እንዴት ሰብአዊነት ሰውነት የማይከበርባት ለዓለምም እጅግ ፈተናና ስጋት ወደ ሆነች አረመኔ ሀገር ትሄዳለህ? በሚል በልጆች ደም የሚነግድ ጋዜጠኛ የሚል ታፔላ ተለጥፎበት በማህበራዊ ሚዲያዎች ዘመቻ ተከፍቶበት ነበር። ገና ከመምህርነቱ ጀምሮ የሚያውቁት ስብዕናውን የተረዱት ዮናስን በቅርብም በሩቅም ማንነቱን የሚያውቁ ሰዎች ግን ዮኒ ያንን አያደርግም ብለው ሽንጣቸውን ገትረው ተከራክረውለታል፣ ተፋልመውለታል። እንዲሁም የጥላቻ ድንጋዮችንም ለመወርወር ዳግም ለመመከት ሞክረዋል። ነገር ግን ተቃዋሚዎቹ ሊቆም በማይችል የማያባራ በሚመስል ዝልፊያ፣ ዛቻና ማስፈራሪያ በማህበራዊ ሚዲያዎች ካደረሱበት በኋላ ዮናስ በዚህ ሀገር የመኖር ሐሳቡን ቀይሮ ወደ ካናዳ ከቤተሰቦቹ ጋር በሯል። ይህም ለበርካታ ተመልካቾች ጥሩ ዜና አይደለም። ምክንያቱም ዮናስ ለኢቢኤስ ከቀሩ ድምቀቶች መካከል ቁጥር አንዱና ብዙዎች እሱን ለመመልከት ሪሞታቸውን አንስተው የሚከፍቱለት ድንቅ ባለሙያ በመሆኑ ነው። ይህ 2 እና 3 ዓመት ለኢቢኤስ ቴሌቪዥን ጥሩ ዓመታት አይመስሉም። ምክንያቱ ደግሞ ከአስፋው መሸሻ የጀመረው መጉደል ስራ በመልቀቅና በተፈጥሯዊ ሞት ምክንያት የኢቢኤስ ምሰሶችና የጀርባ አጥንቶች እንደ ምልክት የሚቆጠሩ ሰዎች ጎድለዋል። የመዝናኛ ፕሮግራሞቹ ተወዳጅነትም ከጊዜ ወደ ጊዜ እየቀነሰ በሌሎች የቴሌቪዥን ጣቢያዎች እየተበለጠ መጥቷል። ኢቢኤስ ምን ነካው መባል ከጀመረም እየሰነባበተ ነው። ታዲያ ይህ ሁሉ ሲሆን የቀረው የነበረው ዝነኛው ዮናስ ከበደ ከኢቢኤስ ጋር መለያየቱ ሌላ ትልቅ የቤት ስራን ወደ ኢቢኤስ ይዞ መጥቷል። አስፋው መሸሻን፣ ራኬብ አለማየሁ፣ ሐና ዮሐንስ፣ ናፍቆት ትዕግስቱ፣ ሊያ ሳሙኤል፣ መቅደስ ደበሳይ፣ ነጻነት ወርቅነ፣ ባለቤቱ አቶ አማንን ጨምሮ አሁን ደግሞ ተወዳጁ ጋዜጠኛ ዮናስ ከበደ ከኢቢኤስ ጎድለዋል። እነሱን በተገቢው መንገድ የሚተኩ ባለሙያዎችን ሊያገኝ አልቻለም። ኢቢኤስ
አሁን በቅዳሜና በእሁድ የመዝናኛ ፕሮግራሞች ላይ ያሉ ጥቂት ብቻ ብዙዎች የሚወዷቸው ሲሆኑ ሌሎቹ ግን ፕሮግራም አቅራቢነትን ለመሙላት እንዳይጎድል ለማድረግ የተሰየሙ እንጂ በዚህ አሁን በጠራናቸው ሰዎች ልክ የፕሮግራም ድምቀት የሆኑና የራሳቸውን ክህሎት ያሳዩ አይደሉም። በርካታ የኢቢኤስ ቴሌቪዥን ፕሮግራሞችም ከእይታ እየቀነሱ መሄዳቸው በጉልህ ታይቷል። ብዙ ፕሮግራሞች በተመልካቾች እየተረሱ ነው። ለሳምንታት የሚያደንቁትና የሚወዱት ተመልካቾቹ ፕሮግራም እያቀረበ ባለማየታቸው ቅዳሜ ቢጠብቁትም አይኑን ማየት በቴሌቪዥን ስክሪናቸው ላይ ሊመጣ ባለመቻሉ በመጀመሪያ አልተመቸው ይሆናል፣ ሌላ ስራ እየሰራ ይሆናል፣ ይመጣል እያሉ በተስፋ ቢጠብቁም የውሃ ሽታ ሆኖ የቀረው ዮናስ ከበደ በሌሎች አቅራቢዎች የተተካ ፕሮግራሞች መቀጠላቸው የት ሄደ፣ ምን ተፈጠረ የሚሉ ጥያቄዎችን ደጋግመው እንዲያነሱ አስገድዷቸው ነበር። አሁን ዮናስ የት እንደሄደ የተረጋገጠ ሲሆን ዳግም በኢቢኤስ ቴሌቪዥን ፕሮግራሞች የመስራቱና የመታየቱ ነገር ያበቃለት ይመስላል። ትርምሶች የጀመሩት ግን ከዮናስ የእስራኤል ጉዞ መልስ ማግስት ነው። ለምን እስራኤል ሄደ የሚለው ጥያቄና ከጦርነቱ ጋርም ቀጥታ ማገናኘት አግባብ አልነበረም። ጋዜጠኛ ዮናስ ከበደ የኦርቶዶክስ ተዋሕዶ እምነት ተከታይና የመዝናኛ ቲቪ ሾው አዘጋጅ ነው። ፖለቲከኛና የኢንሳ አሊያም የሞሳድ ሰራተኛ ወይም የስለላ አባል አይደለም። ጋዜጠኛ ዮናስ ወደ ሀገረ እስራኤል በመሄድ አብያተ ክርስቲያናትን ጎብኝቷል። ወደ እስራኤል በመሄድ ታሪካዊ ቦታዎችን ጎብኝቷል እንጂ ከእስራኤልና ፍልስጤም አለመግባባት ጋር ህብረት አላደረገም። ለእስራኤል ወግኖ ፍልስጤም ትለቅም አላለም። ይህንን ወደ ጎን በመተው ታዲያ ዘመቻ ከፍተውበታል። ዘመቻው ግልጽ ጥላቻ የሚታይበት ዮናስ በማያገባውና በሌለበት ጉዳይ ላይ የተመሰረተ ውርጅብኝ ነበር። ነገሩ ቀለል ብሎ የጥቂቶችና የጥቂት ቀናት ተቃውሞ ነው ተብሎ ቢጠበቅም ከዛም ከፍ ብሎ ዛቻዎችና ማስፈራሪያዎች የታከሉበት የፍልስጤም ሕፃናት ደም አለበት የሚል ፍርጃ ድረስ የደረሰ ለሱም ሆነ ለቤተሰቡ ቀላል የሚባል ሆኖ አልተገኘም። ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ሕፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነትን ሙያዊ ስነ ምግባርን ጥሶ የሕፃናቱን ሞት ለመደበቅ ቀን ከሌት ሲሰራ እንደነበር አልጄዚራ ይፋ አድርጓል በሚል በተሳሳተ መረጃ የጀመረው ትችቱ ተዛምቶ በርካቶች ተጋርተውበትም ነበር። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የከረመው ዮናስ ከበደ ለይምሰል የድሬ ልጅ ነኝ፣ በሙስሊም ተከብቤ ነው ያደግኩት የሚሉ ማታለያዎችን እየተናገረ ብዙዎቻችንን ሸውዶናል። ጋዜጠኛውና ሌሎች ከኢትዮጵያ የተሰደዱ ሆዳደሮች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህን በግልጽ በመጣስ ከ40 ሺህ በላይ ሕፃናት የተገደሉበትን የእስራኤሉን ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሄደዋል በሚል ነበር ያልተገባ ዮናስ የሌለበት የማይመለከተው ፍጹም ከሱ ጋር የማይገናኝ ውንጀላን ያነሱበት። የኬንያና የሌሎች ሀገራት ጋዜጠኞች አለመሄዳቸውን በመጥቀስም እነሱ ያልሄዱት ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋትን ለመሸፋፈን ሙያችንም ሕሊናችንም አይፈቅድም ብለው ነው። የኢትዮጵያ ጋዜጠኞች ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጠላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል በሚል ነው። የማይገናኙ ነገሮችን አገናኝተው ዮናስን እረፍት የነሱት፣ ከስራው እንዲስተጓጎል የሞከሩት፣ ስሙን ለማጥፋት ቀን ከሌት ዘመቻ የከፈቱት። ዮናስ የአንድ የኢትዮጵያ ቴሌቪዥን የፕሮግራም አቅራቢ፣ ጋዜጠኛ እንዲሁም የቀድሞ መምህር ነው። ሰላይ አይደለም፣ ወይም ደግሞ ሐሳቡም የለውም። ወደ እስራኤልም
እንደ ማንኛውም ጋዜጠኛ እስራኤልን ለመጎብኘት ሄደ። ከፍልስጤም ጋር የሚያያዝ ምንም ነገርም አልሰራም ነበር። ይህ ዘመቻ ግን ለሱ እረፍት ነስቶታል። አሁን ዮናስ ከበደ ከኢቢኤስ ጋር ተለያይቶ ኑሮውን በካናዳ ለማድረግ ጠቅልሎ ካናዳ ገብቷል።